በጣም ያስደነገጠኝን ነገር ልናገረው። አርበኛ እስክንድር በስም ጠርቶ እከሌ ከሌ ብሎ ከብአዴን ጋር የሚገናኙ መሆናቸውን 100% ማስረጃ ይዘንባቸዋል ያላቸው ሰዎች እዚህ በውጭ ያሉ ማለት ነው። ማስረጃ አለን። እነዚህ ቀጥታ ከብአዴን ጋር ቀጥታ ከመንግስት ጋር የሚሰሩ መሆናቸውን አረጋግጠናል። እንደውም አረጋግጠናል ብቻ አይደለም፣ ለከሌ ደውለህ ግንኙነታቸውን እንዲጠነቀቁ ንገራቸው፣ ችግር ውስጥ እንዳይከቷቸው እነዚህ ሰዎች ብሎ ከመንግስት ጋር እንደሚሰሩ ያረጋገጠልኝን ሰዎች የአዲስ አበባ ካውንስል ምናምን ተብሎ ሲመሰረት እዛ ውስጥ አመራር ምናምን ገለመሌ ምናምን ሆኖ መጡ። what I was like shocked። ምን እየተደረገ ነው ያለው እንዴ? ምንድነው እየሆነ ያለው? ሌላ ሰው አይደለም የነገረኝ፣ አርበኛ እስክንድር ነጋ ራሱ ነው የነገረኝ። በስም ጠርቶ ነው ማስረጃ አግኝተናል ነው ያለኝ። እኔ ደግሞ ይጠንቀቁ ላለኝ ሰዎች ደውዬ ተጠንቀቁ፣ ምክንያቱም ማስረጃ ሙሉ በሙሉ አግኝተናል ተጠንቀቁ ብለዋል ብዬ ነግራቸዋለሁ። እነዚህ አካላት እንዴት ሚዲያ ተብሎ መጡ? አርበኛ እስክንድር ነጋ ይሄን ነገር አያውቀውም ማለት ነው። መቼም እያወቀ ይሄ ሊሆን አይችልም የሚል ነገር ተሰማኝ። ላያውቀው ይችላል የሚል። ስለዚህ ወደ ማጣራት ነው የሄድኩት። ከዛ በኋላ ምን የሚል መጣ? አይ ከዚህ ጀርባ እሱ የለበትም፣ እንደውም እንዲያማክረን የጠራ ነው የሚል የአደባባይ ቅጥፈት ተጀመረ። ቅጥፈት አይ የለም፣ አሁን የመረጃ ዘመን ነው፣ ቅጥፈት አያዋጣም። የአዲስ አበባን ጉዳይ ኔክስት ዊክ ነው፣ የአዲስ አበባ ሚዲያ ካውንስል ኔክስት ዊክ ነው አናውንስ የምናደርገው እያልክ ነው የተቋረጥኩ እና ከዛ ቀጠለ ግሩፕ። ስለዚህ አንድ ሳምንት እሺ፣ አንድ ሳምንት ሰጥተነው ይሰማል? ይቅርታ ይሰማል? አንድ ጊዜ ምልክት ሰጡኝ። ይሰማል እና አንድ ሳምንት ሰጥተነው እሺ፣ አንድ ሳምንት ሰጥተነው በአንድ ድንጋይ ሁለት ወፍ ለመምታት መሞከር አለብን። በሚዲያ ካውንስሉ መስረታ አንድ እሱን ዜና እናደርሳለን። ሁለት ደግሞ የአዲስ አበባ እንቅስቃሴ ዳግም እንቅስቃሴ ውስጥ መግባቱን ዳግም ሪቫይቭ እንዲያደርግ እየተቀሰቀሰ መሆኑንም መልዕክት እናስተላልፋለን። ስለዚህ የአንድ ሳምንት ዝግጅት የግድ ያስፈልገዋል እና ይሄ ከሆነ አይቀር ዛሬ ሙሉውን ስራ አስፈጻሚ ኮሚቴ ማጸደቅ በከፊል ዛሬ አጸድቀን በሚቀጥለው ሳምንት ደግሞ የቀሩትን አጸድቀን በነጋታው ዝግጅት ተደርጎበት ሁሉ ነገር ያልቃል። በነጋታው ዜናው ለህዝብ ይፋ ይሆናል የሚል አቅጣጫ ነው የወሰድነው። በዚህ መሰረት ነው እቅድ አውጥተን ነገሮችን አስገድደን እንግዲህ ወደ ቤቱ ዛሬ መጣ ነው። እንግዲህ የምንገመገመው ከሆነ አጥፍተነው ከሆነ እሱን እንቀበላለን ማለት ነው እና በዚሁ መሰረት ለዛሬ ቤቱ እንዲያጸድቅልን ያመጣ ነው 5 የስራ አስፈጻሚ አባላትና ብቻ አባላትና ቤቱ እንዲገመግም፣ ቀሪዎቹን እንዳልኩት ከነዚህ መካከል አንዱ የህዝብ ግንኙነት ኃላፊው ነው። እሱን እና ሌላ ተጨማሪ 4 የስራ አስፈጻሚ አባላትን ቤቱ ዛሬ ያጸድቅልናል። ቀሪዎቹን 8 ሰብሳቢውን ጨምሮ ቀሪዎቹን 8 የስራ አስፈጻሚ አባላት ደግሞ በሚቀጥለው ሳምንት አጽድቀን በነጋታ ወደ ህዝብ እንሄዳለን ማለት ነው። በነገራችን ላይ እንትኑ ወደ አንድ ሳምንት ያስፈልገዋል ያለበት ምክንያት በመግለጫ ብቻ የሚያልቅ አይደለም። በደንብ ቪዲዮ መዘጋጀት አለበት። ቀስቃሽ የሆነ ቪዲዮ መዘጋጀት አለበት። ቅድም እንዳልኩት እንትኑን ብቻ አይደለም የሚዲያ ካውንስል መሰረቱን ብቻ ሳይሆን አዲስ አበባንም ማነቃቃት ነው። በዚህ ሰዓት ላይ በተለይ በዚህ በቴዲ ጉዳይ ራሱን መነቃቃት ወረድ የተፈጠረ ስለሆነ እሱን የሚያበረታታ ነገር ነው። በደንብ በቪዲዮ የተቀናበረ በደንብ በፕሮፌሽናል የተሰራ ነገር መኖር አለበት እና ይሄ ራሱ አንድ ሳምንት ይፈልጋልና ከዚህ አኳያ እንዳልኩት 5 እጩዎች ይዘን የመጣ ነው። ስለዚህ እነዚህን እጩዎች
አቀርባለሁ።